ሽር ብትን በደራሲ አዘርግ። ክፍል 2። ፈላሿ ደሊላ ዶክተር ኃይለ መስቀል ይጥና መጋቢት 14 አዲስ አበባ። እንደ ራሙስ በጭራሽ ለሴቶች ጥላቻ የለኝም፣ ሊኖረኝም ከቶ አይችልም። ፍቅር በተመለከተ ግን በጸባያቸው ዝጋታምና ጋግርታም ሴቶች ደስ አይሉኝም። ከመሬት ተነስተው ኩፍስ የሚሉ ሴቶች ደስ አይሉኝም። የሚያካብዱ ሴቶች አይመቹኝም። በህይወቴ በጣም የምጠላው ሆነ መቼም የማላደርገው ጉዳይ ቢኖር ሴቶችን መለማመጥ ነው። ለሴቶች የሚሆን አንዳችም ትዕግስት የለኝም። ቀለል ያሉና ፍሪክ ሴቶች፣ ተጫዋች ሴቶች፣ ነገሮችን ቀለል አድርገው የሚመለከቱ ሴቶች በጣም ደስ ይሉኛል። እንደዚህ አይነት ሴቶች የኔ ምርጫ ናቸው። በተለይ ስራ ለምትወድና ፌዘኛ ላልሆነች ሴት ያለኝ ክብር ግዙፍ ነው። ኮስሞቲክ የማታበዛ ሴት ትመቸኛለች። ምንም ሆነች ምን በራሷ የምትተማመን ሴት ትመቸኛለች። የዊግ ፀጉር የማትጠቀም ሴት ትመቸኛለች። ደሊላ እኔ የምወዳቸው ሴቶች አይነት ስለነበረች የተመቸችኝ ገና 1 ወር ሳይሞላት ነበር። በዚያ ላይ ጧት ሁልጊዜ የሰውነት እንቅስቃሴ ስለምትሰራ ዘመናዊ ሴት እንደሆነች ያስታውቃል። ጠይም፣ ረጅም፣ ደስ የሚል ቁመና ያላት፣ ሸንቃጣ ሰውነት ያላት፣ ፈገግታ ከፊቷ የማይጠፋ በቃ ላይን የማትከብድ ወጣት ናት። እኔ ቤት ተከራይታ ወር ባለፈ የመጀመሪያው እሑድ ቀን ከጠዋቱ 4 ሰዓት ላይ በጣም ይበርድ ስለነበር ከሳሎን ወጥቼ የጠዋቷን ፀሐይ ለመሞቅ ውጪ ተቀመጥኩ። ብዙም ሳይቆይ ደሊላ ቀይ ረጅም ሳሳ ያለ ቀሚስ አድርጋ ያን ረጅም ፀጉሯን ለቃው ደስ በሚል የእግር አጣጣልና ፈገግታ ተሞልታ የተቀመጥኩበት ጋር ወንበር ይዛ በመምጣት ሻሎም ብላኝ በመጨበት ተቀመጠች። ሻሎም አልኳት። የዛሬው ብርድ በጣም ያንዘፈዝፏል። በደሊላ ሐሳብ በመስማማት ራሴን ነቀነቅኩላት። እርግጠኛ ነኝ ቤቱንና ሰፈሩን ለምደሽዋል አልኳት ለጨዋታ ያህል። ኦ በጣም እስካሁን 4 ቤት ተከራይቻለሁ። ስለ እውነት እንደዚህ የሚያምር ውብ ግቢ፣ ንጹህ ግቢ፣ በአትክልቶች የተዋበ በጣም ሰፊና ደስ የሚል ክፍሎች ያሉት ቤት አላጋጠመኝም። በጣም ደስ ብሎኛል አለችና ወዲያው ይህን የሚያምር ገነት የመሰለ ግቢ ጥለው ቤተሰቦች ግን የት እየኖሩ ነው አለችኝ። እናትና አባቴ እዚች ምድር ላይ እስከሚበቃቸው ድረስ ሽር ብትን ብለው ኖሮ ከሞቱ 2 ዓመት አለፋቸው። አባቴ በ99 እናቴ በ92 ዓመቷ ነው የሞቱት። 2 ወንድ ልጆች አፍርተዋል፣ እኔንና አሜሪካ ያለውን ታላቅ ወንድሜ። ይህን ውብ ቤት የገዛውና በዚህ መልኩ የዛሬ 5 ዓመት ያሰራው ታላቅ ወንድሜ ነው። እናትና አባቴ በጣም ጎበዝ ባንክ ሰራተኞች ነበሩ። እኔም የእነሱን ሙያ በመከተል ባንክ ቤት እየሰራው እገኛለሁ። ይህን ይመስላል የቤተሰባችን ቅንጫቢ ታሪክ። ዋው 99 እና 92 በጣም ብዙ ዓመት ነው። ኦ የባንክ ሰራተኛ ነህ? አዎ። ታዲያ ከባንክ ጋር በማያያዝ የምትነግረኝ ቁም ነገር ምን አለ? 100,000 ብር ባንክ ቤት ከምታስቀምጪ 10,000 ብር አስቀምጠሽ በ90,000 ብር ብትሰሪበት ትርፋማ ነሽ። እውነቱን ለመናገር የብር የመግዛት አቅምና ዋጋው በየቀኑ እየቀነሰ ስለሚሄድ ባንክ ቤት ከተቀመጠ በርካታ ገንዘብ ይልቅ ስራ ላይ የዋለ 10 ብር የተሻለ አቅም አለው። በጣም ፈሪ ሰዎችና የቢዝነስ ጭንቅላት የሌላቸው ሰዎች ናቸው በብዛት ብራቸውን ባንክ ቤት የሚያስቀምጡት። ይህን ስልሽ ቁጠባ ጥሩ አይደለም እያልኩሽ አይደለም። ብርን ባንክ ከማስቀመጥ ማንቀሳቀስ በጣም የተሻለ ነው ለማለት ያክል ነው። አረ ስለ ባንክ ቤት ከተነሳ ስለ ስዊስ ባንክ የሆነ መረጃ ሰምቼ ነበር። ስዊስ ባንክ የሀገሩን ብር እየዘረፈ የማያስቀምጥ የአፍሪካ መሪ የለም ይባላል። እስቲ ይህን ነገር አንተ ንገረኝ። እውነት ነው። የኛዋን ምስኪን ኢትዮጵያን ጨምሮ እጅግ በርካታ ስግብግብ የአፍሪካ መሪዎች ከህዝባቸው በርካታ ገንዘብ እየሰረቁ ስዊስ ባንክ ቤት ውስጥ ያስቀምጣሉ። ያን ገንዘብ መጠቀም የሚችሉት በህይወት እስካሉ ድረስ ብቻ ይሆናል። ሲሞቱ ያ ገንዘብ የባንክ ቤቱ ይሆናል። አንዳንዴ ደግሞ ለእርዳታ ድርጅቶች ይሰጣል። ስለ ባንክ ከተነሳ በዓለም ላይ ያሉ ባንኮች የራሳቸው የተለየ ህግና ደንብ አላቸው።
በዓለማችን ላይ አምስቱ እጅግ ሀብታም ባንኮች የሚከተሉት ናቸው። አምስተኛ ደረጃ ባንክ ኦፍ አሜሪካ፣ በአራተኛ የእንግሊዙ ኤችኤስቢሲ፣ በሶስተኛ የቻይናው ኢንዱስትሪያል ኤንድ ኮሜርሻል ባንክ፣ በሁለተኛ የአሜሪካው እጅግ በርካታ ደንበኞች ያሉት ጄፒ ሞርጋን ባንክ ሲሆን የዓለማችን ቁጥር 1 ሀብታምና ከፍተኛ ካፒታል ያለው ባንክ የአሜሪካው ዌልስ ፍራጎ ባንክ ሲሆን 262 ቢሊዮን ዶላር ካፒታል አለው። በዓለማችን ላይ እጅግ በጣም ከፍተኛ ገንዘብ ለሰራተኞች የሚከፍለውና የአዲስ ዓመት ልዩ ስጦታ የሚሰጠው ተወዳጅ ባንክ ላቭ ባንክ የሚባለው ሲሆን በካፒታል ደረጃ 96 ቢሊዮን ዶላር ሲኖረው ይህ በሁሉ ነገር ለየት ያለው ባንክ በየዓመቱ ለዘመን መለወጫ በዓል ለባንኩ አንድ ደንበኛ በልዩ ዕጣ ባንኩ ውስጥ ያስቀመጠው ብሩ አካውንት ላይ እንደ ሰርፕራይዝ ስጦታ 1 ሚሊዮን ዶላር ይጨመርለታል። ይህን መልካም ስራ የሚሰራ ባንክ እንዳለ ሁሉ በዓለማችን ላይ ኤንቢኤም ባንክ የሚባል አለ። ይህ ባንክ አገልግሎት የሚሰጠው ለነጭ ሰዎች ብቻ ነው። እዚህ ባንክ ውስጥ በምንም ተአምር ጥቁር ሊገባ አይችልም። እንግዲህ በዓለማችን ላይ የተለያዩ ባንኮች አሉ። ባንክ ሲባል እኛ ሀገር በፍጥነት የሚመጣብን ገንዘብ የሚቀመጥበት ቦታ ነው። ግን የደም ባንክ አለ፣ ወርቅ ብቻ የሚያስቀምጥ ባንክ አለ፣ ጌጣጌጦች፣ የከበሩ ድንጋዮች፣ ብቻ በርካታ ባንኮች ከበርካታ አገልግሎት ጋር አሉ። በዓለማችን ላይ ከሚገኙት ለየት ያሉ ባንኮች አንደኛው ዴንማርክ ውስጥ የሚገኘው ታለንት ባንክ ነው። ይህ የ24 ሰዓት አገልግሎት የሚሰጠው ባንክ ዋነኛው ስራው ሐሳብ መሸጥ፣ ሐሳብ መግዛትና በታማኝነት ሐሳብ ማስቀመጥ ነው። ለዚህ ባንክ አሪፍ ሐሳብ፣ እቅድ፣ ትልም አለኝ ካልሽ እና ተቀባይነት ካለው ወዲያውኑ ይከፍልሻል። ኦ በጣም ደስ ይላል። እኛ ሀገርስ በዚህ በማይረባው በዘር ላይ የተመሰረተ ባንክ የለም? በጣም የሚገርምሽ ብዙ ሰዎች ከሚጠይቁኝ ጥያቄዎች አንደኛው ይህ ነው። በኢትዮጵያ የመጀመሪያው ባንክ በቀድሞ የኢትዮጵያ ስም የሚጠራው አቢሲኒያ ባንክ ነው። ከዚያ ተራ በተራ አሁን ኢትዮጵያ ውስጥ በርካታ ባንኮች አሉ። አዋሽ፣ ዳሽን፣ ዘመን፣ ንግድ ባንክ፣ አባይ፣ ደቡብ ግሎባል፣ አንበሳ፣ ቡና፣ ብርሃን፣ ወጋገን፣ ኦሮሚያ፣ ኮንስትራክሽን ይቀጥላሉ። ያው እንዳልሽው በዝርዝር ባልነግርሽም በዘር ላይ መሰረት ያደረጉ ባንኮች አሉ። በችሎታ ሳይሆን በዘርና ቋንቋ ላይ ብቻ መሰረት በማድረግ ሰራተኛ የሚቀጥሩ የማይረቡ ባንኮች ከተጠቀሱት ውስጥ ይገኛሉ። እኔ የምሰራበት ባንክ ግን ከዚህ የማይረባ ዘረኝነት የተባለ የጠባቦች አእምሮ የሚመነጭ አስተሳሰብ የጸዳ ይመስለኛል። ቤት ሳከራይ የተከራዩትን ሰዎች ማንነት የሚያስረዳ ስልክ ቁጥራቸውንና መታወቂያቸውን ኮፒ በማድረግ ወዲያው ለክፍለ ከተማችን አሳውቃለሁ። ታዲያ የደሊላ መታወቂያ ስራ የሚለው ላይ ያነበብኩት የግል የሚል ነበር። አሁን አጋጣሚውን በሚገባ ስላገኘው ስለ አንቺ ቤተሰቦችና ስራ ንገሪ አልኳት። ፈገግ አለች። እጅግ በጣም ስስ ከንፈር አላት። ቀጫጭን የሚያምሩ ጥርሶች አሏት። ከባህር ዳር ከተማ ወጣ ብላ የምትገኘው ሐሙሲት ከተማ ሁለት ዝነኛ ሰዎችን አፍርታለች። የሶል የሙዚቃ ንግስት አስቴር አወቀንና ብዙም ያልተወራለት ዶክተር ኃይለ መስቀል ይጥና። ያው ታሪኩ ብዙ ቢሆንም ባጭሩ የዘር ሐረጋችን የሚመዘዘው ከእስራኤል በስደት ኢትዮጵያ ውስጥ መጥተው ሲኖሩ ከነበሩት እስራኤላውያን ወይም በአበሻ አጠራር ከፈላሻዎች የሚመዘዝ ነው። እናም እስከ 16 ዓመቴ ኢትዮጵያ ውስጥ ካደኩ በኋላ ወደ እስራኤል ከዶክተር አባቴና እናቴ ጋር አመራሁ። ታላቅ ወንድሜ ወዲያው ወታደርነት ተቀጠረ። እኔም ትምህርቴን ቀጠልኩ። እስራኤል ሀገር 5 ዓመት እንደቆየው ቤተሰባችን መካከል የነበረው ሰላም ደበዘዘ። በጣም የማከብረው በጣም አንባቢው እርጋታ የሰፈነበት አባቴ ጸባዩ ሙሉ ለሙሉ ተለዋወጠብኝ። አንድ ምሽት ለብቻዬ ጠርቶኝ አሁን አንድ የህይወት ኃላፊነት ልሰጥሽ ነው። በጣም ለምትወጃቸው ጓደኞችሽ እንኳን አንዳችም ነገር ሹክቱስ ሳቲ እኔ ሁሉን ነገር አመቻችልሻለሁ። በፍጥነት ወደ ኢትዮጵያ ትሄጃለሽ። ምን ተፈጠረ አባቴ? ያልሆነ አስቀያሚ አደገኛ መረጃ እጄ ገባ።
የምን መረጃ አባቴ? ምንድነው የምታወራው? ለምን በግልጽ አትነግረኝም? ያልሆነ መረጃ እጄ ገብቷል። ስለዚህ ቤተሰባችን አደጋ ላይ ነው፣ ትልቅ አደጋ ላይ ነው። አሁን ጥያቄ ሳትከምሪ እኔን የምትወጂኝ ከሆነ እኔ የምልሽን ብቻ አድርጊ። በፍጥነት ወደ ኢትዮጵያ ትሄጃለሽ። ምክንያቱም ንገረኝ፣ ለምንድን ነው ወደ ኢትዮጵያ የምመለሰው? እንግዲህ ስሚኝ፣ ህይወትሽን የምትፈልጊ ከሆነ በፍጥነት ወደ ኢትዮጵያ ሂጂ። ከዚያ ኢትዮጵያ ስትደርሺ ምክንያቱን እነግርሻለሁ ሲል በቁጣ ተናገረኝ። ይህን ካወራን ከ2 ሰዓት በኋላ ታላቅ ወንድሜ በድንገተኛ አደጋ ሞተ ተባሉ። በተፈጠረው ሁኔታ እያዘንኩ አባቴ ከተወሰኑ ሰዎች ጋር የዚያን ምሽት አስተዋወቀኝ። በሌላ ሰው ስም፣ በሌላ ሰው ማንነት በድብቅ ከብዙና አስቀያሚ ጉዞ በኋላ አባቴ የመደበልኝ ሰዎች አዲስ አበባ ጥለውኝ ሄዱ። ከ1 ወር የአዲስ አበባ ቆይታ በኋላ ባልታወቀ ሁኔታ እናቴም አባቴም መኖሪያ ቤታቸው ውስጥ እንደሞቱ እዚህ ያደረሱኝ ሰዎች አረዱኝ። በተጨማሪ ከ4 ወር በኋላ የአባቴ ጓደኛ በኢሜል እንደነገረኝ ከሆነ አባቴ እጅ መግባት የሌለበት መረጃ ስለደረሰው ነበር የእስራኤል የደህንነት ሰዎች በረቂቅ ሁኔታ እንዲገደል ሴራ የደገሱለት። አባቴ ለመጀመሪያ ጊዜ በከፍተኛ ሚስጥር ሲከናወን የነበረውን ከኢትዮጵያ ወደ ሀገራቸው እስራኤል የሚያመሩትን ፈላሻዎች ከአወዛጋቢው ዘመቻ ሰለሞን እስከ አሁን ድረስ ከኢትዮጵያ ወደ እስራኤል የሚጓዙትን ኢትዮጵያ ውስጥ ሲኖሩ የነበሩትን ቤተ እስራኤል ሴቶችን ሁሉ ልጅ መውለድ እንዳይችሉና ከዋናዎቹ ከእስራኤላውያን ጋር ጋብቻ እንዳይፈጽሙ በረቂቅ መንገድ የጤና ምርመራ በሚል ሽፋን የማምከኛ መርፌ እየወጉ መካን እንደሚያደርጓቸው አባቴ ደረሰበት። ይህን መረጃ ዶክተር አባቴ እንደደረሰበት ሲደርሱበት ነው እንግዲህ እኔን ጨምሮ በሞት ሊጨርሱን የነበረው። በዚህ አጋጣሚ እኔም የስልጠና ካምፕ ውስጥ ያለው ሳላውቅ በረቂቅ ዘዴ የመካንነት መርፌ ስለተወጋው ልጅ መውለድ አልችልም እና በዚህ ከፍተኛ ሐዘን ላይ ያለው ሐሙሲት አቶ ይገዙ ካሳ የተባሉ ቄስ አባቴ በአደራ የሰጣቸውን መሬትና ቤት ጭምር ሸጠው ተሰወሩ። ከእስራኤል ያመጣሁት ገንዘብ እየተመናመነ መጣ። እዚህ ደግሞ አለኝ የሚለው የሚረዳኝ ዘመድ ሆነ የቅርብ ጓደኛ የለኝም። እስራኤል ለሚገኙት ጓደኞቼ እርዳታ እንዳልጠይቅ ምናልባት መረጃ አግኝተው ይመጡና ይገሉኛል ብዬ ፈርቼ በዝምታ ተቀመጥኩ። በመጨረሻ ያለኝ ብቸኛ አማራጭ ከህይወት ጋር ፊት ለፊት መጋፈጥ ስለሆነ ከእስራኤል ስመጣ ያመጣሁት ብር ሳያልቅ እጅግ በርካታ ቢሮዎች ስራ ለማግኘት ጥረት ባደርግም ከቶ ለማግኘት አልቻልኩም። ኢትዮጵያና ህንድ ውስጥ ዲግሪ መያዝ ቀላል ነገር ነው። ስራ ማግኘት ግን እንቁ የመፈለግ ያክል አስቸጋሪ ነው የሚባለው አባባል እውነት መሆኑን ተገነዘብኩ። በመጨረሻ እስራኤል ሀገር እንዳለው መስሎኝ የ3 ወራት ስልጠና በመውሰድ ስራ ጀመርኩ። ከገባሁበት በኋላ እስረኛ ሆኜ ቁጭ አልኩልህ። በእውነት በጣም ጠንካራ ሴት ነሽ። ይህንን ሁሉ ህይወት ያሳለፍሽ አይመስለኝም ነበር። በተለይ ሁሌ ፈገግታ ከፊትሽ ስለማይጠፋ ከጀርባሽ ይህን የመሰለ አሳዛኝ ታሪክ ይኖራል ብሎ ማሰብ በጣም ይከብዳል። ልክ ነህ። ዶክተር አባቴ ካስተማረኝ ነገር አንደኛው ከእውነታ ጋር ፊት ለፊት መጋፈጥን ነው። የሌለኝን ነገር እያሰብኩ ወይም ይህ ባይሆን ኖሮ እያልኩ እንደ ሰነፍ ሰዎች ከራሴ ጋር መጣላት ሆነ ራሴን በስንፍና ማጠር አልፈልግም። እዚህ ጋር አንድ ጥሩ ምሳሌ ላጫውት። መጽሐፍትን ማንበብ በጣም ደስ ይለኛል። በተለይ በባዮግራፊ መልክ የሚጻፉ ታሪኮች ይማርኩኛል። አንድ ጊዜ ስለ አንዲት የሩሲያ ሴት አስገራሚ የህይወት ውጣ ውረድ ሳነብ ባለ ታሪኳ የ14 ዓመት ልጅ እያለች ተደፍራ ነበር። እናም ለወንዶች በዚህ የተነሳ ጥላቻ አላት። የ24 ዓመት ወጣት ሳለች እንደ አጋጣሚ ባቡር ውስጥ ያገኘቻቸው ሽማግሌ አስተሳሰቧን ለወጡላት። በልጅነቷ እንደተደፈረችና እስካሁን ለወንዶች ጥላቻ እንዳለባት ስትነግራቸው ሽማግሌው አይ ልጄ፣ በዓለም ላይ ሁሉም ሰው አንድ የራሱ የሆነ ቀላል ሆነ ከባድ ቁስል አለው። ጥላቻን ይወላል፣ ፍቅር ግን ጥላቻን ያጥባል። ለመሆኑ አንቺ መቼ ነው በወንድ የመደፈር አደጋ የደረሰብሽ ሲሏት የዛሬ 14 ዓመት። አሁን ስንት ዓመትሽ ነው ልጄ? 28 ዓመቴ ነው አባቴ። አሃ፣ ድርጊቱ የተፈጸመብሽ ከዛሬ 10 ዓመት በፊት ነበር ማለት ነው? አዎ። ታዲያ እኮ ያ ሰው አሁንም ድረስ እንዲደፍርሽ ሆነ እየደፈረሽ እንዲኖር ለምን ፈቀድሽለት? አልገባኝም አባባ። አየሽ ልጄ፣ በአንድ ነገር መሸነፍ ያለብሽ አንድ ጊዜ ብቻ መሆን አለበት። አንቺ ግን ስለደፈረሽ ሰው እስከ ዛሬ አልረሳሽውም፣ እያስታወስሽው ነው።
ስለዚህ ይህ ሰውዬ አሁንም በሐሳብ እየደፈረሽ ነው። ስለዚህ ይህን ሰውዬ ማሸነፍ አለብሽ። ያን ያለፈ ታሪክ መጋዘን ውስጥ መክተት አለብሽ። እያንዳንዷ ንጋት አዲስ የምንወለድባት ልደት ነች። ምንም እንኳ በሕይወታችን ውስጥ ትልቅ ጨለማ ቢኖርም እኛ ማሰብ ያለብን በሕይወታችን ውስጥ ስላለች ትንሽዬ የብርሃን ጭላንጭል ማሰቡ የተሻለ ነው። ስለዚህ አንዴ ስለተፈጠረ ጨለማ ሁሌ እያሰቡ ሕይወትን ከንቱ ማድረግ ከንቱነት ነው ነበር ያሏት። ግሩም ንግግር ነው። ያቺ ሴት በሽማግሌዋ ንግግር ተለወጠች። ከእውነታ ጋር ፊት ለፊት ተፋጠጠች። እኔም ያደረግኩት ያንን ነው። ስለ ቤተሰቦቼ ሞት ዘወትር ማሰቡ ስለተወረሰብኝ ቤትና ንብረት በማሰብ ከውድቀት ባሻገር የሚያመጣልኝ ውጤት የለም። ከዚህ ይልቅ የተሻለው ከራስ ጋር መታረቅና ሕይወትን ለማሸነፍ ጥረት ማድረግ ነው። በጣም ብዙ ሴቶች በትንሽ ነገር ቅስማቸው እንክትክት ይላል። ለውድቀታቸው ሁልጊዜ ሰበብና ምክንያት ይደረድራሉ። እኔ ደግሞ እንደዚህ አይነት ሴት መሆን አልፈልግም። በቃ እውነትን መቀበል ራሱ ጸጋ ነው። ከራስ ጋር መታረቅ ነው። እኔም ያደረግኩት ያንን ነው። ለዚህ ነው እንዳልከው ዘወትር ፈገግታ ከፊቴ ላይ የማይጠፋው። ሐዘንን ከመጥራት ባለፈ የሚያመጣው ነገር የለውም። ይህ የእኔ አቋምና እምነት ነው። ፀሐይዋ ሞቅ እያለች ነው። በጣም አስፈሪው ቅዝቃዜ እየቀነሰ ነው። ይህቺ ከአንደበቷ ጣፋጭ ቃላት የሚወጣት ሴት ለምጽፈው መጽሐፍ ገጸ ባህሪ ልትሆነኝ ትችላለች ስላሰብኩ ውስጤ የምትላወሰው የደራሲነት መክሊት ይበልጥ ስለዚች እስራኤላዊት ወጣት እወቅ አለችኝ። እናም እዛው እንደተቀመጥን ደስ የምትሏን የጧት ፀሐይ እየተመገብን ታዲያውን ምን እየሰራሽ ነው አልኳት። ማሳጅ ቴራፒስት ኤንድ ሴክስ ወርከር። ስለ ማሳጅ ቤት ለመጀመሪያ ጊዜ የነገረኝ ራሙስ ኤልያስ ነበር። አንድ ጊዜ ቦሌ ኤርናሞል የሰበንዲ ቴክኖሎጂ ለማየት ሄደን ጨርሰን ስንወጣ ሸገር ህንፃ ጋር ዩኒቨርሲቲ አብራን ትማር የነበረች የዩኒቨርሲቲያችን መልከኛ ሴት ማስታወቂያ ላይ ፎቶዋን አየነው። ከትልቁ ማስታወቂያ ላይ ራቁት ለመሆን ሩብ ጉዳይ የሆነ ፎቶ ነበር የተነሳችው። ሊሊ ማሳጅ ይላል። ልክ እንዳየሁት በጣም ገርሞኝ እንዴ ራሙስ ይቺ ሊሊ አይደለችም እንዴ አልኩት። ያ አለኝ ምንም ሳይሞቀው ሳይበርደው። እና ማሳጅ ቤት ከፍታ ነው ኦልሞስት አለኝ አሁንም ምንም ሳይሞቀው ሳይበርደው በእርጋታ እየተራመደ። ይገርማል። ምኑ? ስለ ማሳጅ ቤት የሚወራውን መቼም ታውቃለህ። አይ አንተ ኢትዮጵያ has become a magnet for sex tourism ይላል በቅርቡ ያነበብኩት ጥናት። ምንም ኢትዮጵያ የወሲብ ቱሪዝምን ህጋዊ እንዳደረጉት ሀገራት ጀርመን፣ ብራዚል፣ ሞሮኮ፣ ዶሚኒክ ሪፐብሊክ፣ ኔዘርላንድስ፣ ታይላንድ፣ ኬፕ ቨርዴ፣ ናይጄሪያ፣ ቺሊ ህጋዊ ባታደርገውም አንደኛው የወሲብ ቱሪዝም መዳረሻ ሀገር ሆናለች። አንድ በቅርቡ የተደረገ ሌላ ጥናት ሳነብ በጣም ነበር የደነገጥኩት። አዲስ አበባ ውስጥ በተደረገ ጥናት ከምሽቱ 2 ሰዓት ጀምሮ የአዲስ አበባ ጎዳናዎች በሸሌዎች ይሞላሉ። እጅግ በርካታ ቡና ቤቶች፣ ሆቴል ቤቶች፣ ፔንሲዮኖች ውስጥ በርካታ ሸሌዎች አሉ። በጥናቱ መሰረት የኢትዮጵያ ህዝብ ብዛት 97 ሚሊዮን ደርሷል። ከነዚህ ከ97 ሚሊዮን ህዝብ ውስጥ ከ3 ሚሊዮን ህዝብ በላይ ነዋሪዎች ያላት አዲስ አበባ ውስጥ ከትንሽ ቡና ቤት እስከ ባለ ኮከብ ሆቴሎች ውስጥ 15000 ሴተኛ አዳሪዎች ሲኖሩ በአዲስ አበባ ጎዳናዎች ላይ ምሽት ለወሲብ ንግድ የሚቆሙ 5460 ሸሌዎች ሲኖሩ ከዚህ በተጨማሪ በአዲስ አበባ ውስጥ 358 የተመዘገቡ ማሳጅ ቤቶች ውስጥ በማሳጅ ቤት ስም የወሲብ ንግድ ላይ የተሰማሩ ሸሌዎች 3200 ይጠጋሉ። በአጠቃላይ አዲስ አበባ ውስጥ 15000 ሲደመር 3200 ሲደመር 5460 እኩል ይሆናል 23660 የሚጠጉ ሸሌዎች አሉ ማለት ነው። አዲስ አበባ ውስጥ በ1982 ደርግ ስልጣን ላይ ያለ የነበሩ የሸሌዎች ቁጥር 6484 ገደማ ነበሩ። በዘመነ ኢህአዴግ ቁጥሩ እጅግ ግዙፍ ነው። እንግዲህ ለሴቶች ልዩ ትኩረት እሰጣለሁ። የሴቶችን ኢኮኖሚያዊ ሁኔታ ማሻሻል ማህበረሰብን ማሻሻል ነው። የሀገር ለውጥ መሰረት ሴቶች ናቸው። ለሴቶች ቅድሚያ ሰጥተናል። እጅግ በርካታ ሴት ሚሊዮነሮችን ለማፍራት ችለናል። ሴቶች በጥቃቅንና አነስተኛ ራሳቸውን እንዲችሉ አድርገናል። ለሴቶች ልዩ ትኩረት ሰጥተናል የሚለው ኢህአዴግ አዲስ አበባ ውስጥ ብቻ 23660 ሸሌዎች አሉ ሲባል ምን ይሰማው ይሆን?
በነገራችን ላይ ስለ ሸሌዎች ከተነሳ ሸሌነት እኮ አዲስ ነገር አይደለም፣ ጥንትም የነበረ ነው። በመጽሐፍ ቅዱስ ውስጥ ስለ ሸሌነት ወይም ጋለሞታ ሴቶች ብዙ ታሪኮች አሉ። ያው ገላን ለንግድ ማቅረብ ብርቅ ባይሆንም አንድ ጊዜ ታይምስ መጽሔት ላይ ጄንስ ኮፍድ የተባለ በአንትሮፖሎጂ ፒኤችዲ ያለው ዝነኛ ሪሰርቸር የሆነ ግለሰብ በሸሌዎች ላይ ያደረገውን ጥናት ሳነብ ለምንድነው ሴቶች ሸሌ የሚሆኑት ለሚል ጥያቄ በጥናት የደረሰባቸው ምክንያቶች አሉ። በቁጥር 1 የኢኮኖሚ ችግር ጋር የሚቆራኝ ሲሆን በሁለተኛነት የተቀመጠው በተፈጥሯቸው ከፍተኛ የወሲብ ጥማት ወይም ሱስ ያላቸው ሴቶች ወደ ሸሌነት መግባት፣ በሶስተኝነት በሳይንስ መጠሪያ ሴክስ ዚንቶቢያ የሚባል የሴቶች ችግር የተነሳ ነው። በዚህ በሽታ የተለከፉ ሴቶች የወሲብ እርካታ የሚያገኙት ከተለያዩ ወንዶች ጋር በመማገጥ ብቻ ነው። ከአንድ ወንድ ጋር በጭራሽ አይረኩም። በአራተኝነት የተቀመጠው ምክንያት ራስን መደበቂያነት፣ የጾታ ጥቃት፣ የጓደኛ ግፊት፣ የመጠጥ ፍቅር፣ ያልተሳካ የፍቅር ግንኙነት ወዘተ የሚጠቀሱ ናቸው ይላል። ከዚህ ጋር ተያይዞ በተለይ መንገድ ላይ ከሚቆሙ ሸሌዎች ጋር ክሊኒካል ፕሮስቲቲዩስ የሚባሉ አደገኛ ሸሌዎች አሉ። እነዚህ ሸሌዎች አሁን የአዲስ አበባ ጎዳናዎች ላይ እየበዙ ናቸው። ልክ እንደ ሸሌዎች ምሽት ላይ ተኳኩሎ ይወጡና ወንዱን እያሳሳቁ እኔ ጥሩ መኝታ ቤት ያለበት ቦታ ወስዳለሁ ይሉና ያስደፍሩታል፣ ያሰርቁታል፣ ሊያስገድሉትም ይችላሉ። ስለ ሸሌነትም ሆነ ስለ ማሳጅ ለመጀመሪያ ጊዜ ያጫወተኝ ራሙስ ነበር። ወይኔ የራሙስን ያህል ዕውቀትና መረጃ ቢኖረኝ ኖሮ እኮ ወዲያው ነበር ድርሰቴን የምጀምረው። ለአንድ አፍታ ከሄድኩበት የትዝታ መነጽር ተመልሼ አጠገቤ ያለችውንና በጭራሽ ሸሌ ትሆናለች የሚል ግምት ያልነበረኝ ወጣት ደሊላ ላይ ትኩረት አደረግኩኝ። በባህላችን ግን አዘንኩ። ግሎባላይዜሽን ምን ያህል እንደተንሰራፋ ተገነዘብኩ። በፊት ሸሌ ነኝ ማለት በጣም ያሳፍር፣ ያስነውር፣ ያሰቀጥጥ ነበር። አሁን ማንም ግድ የለው። በተለይ አዲስ አበባ ዩኒቨርሲቲ ተማሪ ያለን እጅግ በርካታ የተማሪ ሸሌዎችን እናውቅ ነበር። ምንም ሳይመስላቸው ገንዘብ ቁጭ ካደረክ በሞሮኮ ባዝ የታጠበ ደረጃውን የጠበቀ ከበሽታ ንጹህ የሆነ ጥሩ መዓዛ ያለው እምስ ይሰጣል የሚሉ ሴቶች ነበሩ። አጠገቤ የተቀመጠችው ደሊላም አንዳች የፍርሃት ስሜት ሳይሰማት ነበር በነፃነት የተናገረችው። ለማንኛውም ይበልጥ ስለ ስራዋ መረጃ ለማግኘት ጥያቄን ቀጠልኩ። እንዴ ደራሲ እኮ ነኝ። ለደራሲ መረጃ መሰብሰብ ከጣፋጭ ምግብ የበለጠ ነው። ከመጻፍ በፊት ብዙ መረጃ መያዝ፣ ብዙ ማንበብ፣ ብዙ ማውጠንጠን ያስፈልጋል። እናም ጥያቄን ቀጠልኩ። እስቲ ስለ ማሳጅ ቤት አጫውቺኝ። ተጠቅማ አታውቅም? በጭራሽ። ለምን? አስቤው አላውቅም። ረዘም ባሉት የግራ ጣቶቿ ወደፊት የመጣውን ጥቁር ደማቅ ጸጉሯን ወደ ኋላ መለሰች። ከዚያ መናገር ቀጠለች። እውነቱን ለመናገር ቅድም እንዳልኩ ወደ ስራው ስገባ እኔ የማሳጅ ስራ እስራኤል ውስጥ እንዳለው መስሎኝ ነበር በፍጥነት የ3 ወር ኮርስ ወስጄ ስራውን የጀመርኩት። ማሳጅ ጥንትም የነበረ ነው። አፍሪካ ውስጥ ጥንታውያን ግብጾች 2500 ዓመት ዓለም ከክርስቶስ ልደት በፊት ይጠቀሙ ነበር። በተለይ በቻይና ከ2700 ዓመተ ምህረት ጀምሮ የህክምና ዘዴና አንዱ የመዝናኛ ዘዴ ነበር። በህንድም ከ3000 ዓመት ዓለም ጀምሮ አይሩቬዳ በመባል መለኮታዊ ተአምር ተደርጎ ይጠቀሙበት ነበር። በአጠቃላይ ከጥንት እስካሁን ድረስ ማሳጅ ህመምን ለማሻል፣ ጉዳትን ለመቀነስ፣ አእምሮን ዘና ለማድረግ በጣም ከፍተኛ ጥቅም አለው። በተለይ የሞቱ ሴሎችን ለመተካት ያለው ጠቀሜታ በጣም ወሳኝ ነገር ነው። እኔ እስራኤል እያለሁ ከወንድሜና አባቴ ጋር በ15 ቀን ልዩነት ማሳጅ ቤት እየገባን እንጠቀም ነበር። ለሰውነታችን መነቃቃት እጅግ ወሳኝ ነገር ነው። እጅግ በርካታ አይነት የማሳጅ አይነቶች ከበርካታ ጥቅሞች ጋር አሉ። በተለይ በጣም የታወቁትና በብዛት የሚታወቁት ስዊዲሽ ማሳጅ፣ ሆት ስቶን ማሳጅ፣ ቼር ማሳጅ፣ ዲፕ ቲሹ ማሳጅ፣ ትሪገር ፖይንት ማሳጅ፣ ኒውሮመስኩላር ቴራፒ፣ ሺታሱ ማሳጅ፣ ታይ ማሳጅ፣ ስፖርትስ ማሳጅ፣ ድራይ ማሳጅ ይጠቀሳሉ። ወደ ኢትዮጵያ ስንመጣ በቅርቡ ሰምተህ ከሆነ በየጋዜጣው መጽሔቱ፣ መጽሐፉ ስለ ማሳጅ ቤትና የወሲብ ቅሌት ሲጻፍ ነበር። አንብቤያለሁ። አዲስ አበባ ውስጥ ያለው እውነት ትክክለኛውን ስራ የሚሰሩ እውነተኛ የማሳጅ አገልግሎት የሚሰጡ ትንሽ ቤቶች አሉ። አብዛኛው ግን ለወሲብ ንግድ ብቻ የተመሰረቱ ናቸው።
እኔም ትክክለኛውን እሰራለሁ ብዬ አስቤ ነበር። ስገባበት ግን ተፈተንኩ። በፈተናው ወደቅኩ። ከዚያ ከሌሎች ጋር ተመሳሰልኩ። ሐቁን ለመናገር ካሉት ማሳጅ ቤቶች 10% ትክክለኛውን ህጋዊ ስራ ብቻ የሚሰሩ ናቸው። 90% ግን ዋና ትኩረታቸውን የሚያደርጉት በገንዘብ ላይ ነው። እኔ ወደ ስራው ከገባው 2 ዓመት አለፈኝ። እጅግ በርካታ ቤቶች ለማየት ችያለሁ። አንዳንድ ዘመናዊ ቤቶች ውስጥ ድብቅ ካሜራ ሁሉ የተገጠመላቸው አሉ። አንተ ሳታውቀው ይቀረጽና ለእነ አሜሪካ፣ እንግሊዝ የመሳሰሉት ሴክስ ለሚሰሩ ፊልሞች ይሸጣል። ያው ስራው ውስጥ ስትገባ ስለ ስራው ብዙ ነገር ታውቃለህ። ከበርካታ ሰዎች ጋር ትተዋወቃለህ። ብዙ ገጠመኞች ያጋጥመዋል። እኔ በደረስኩበት ጥናት ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ያሉት ማሳጅ ቤቶች 5 አይነት ናቸው። ልንገርህ እንዴ? ምን ጥያቄ አለው? አንደኛው ቪአይፒ ማሳጅ የሚባል ነው። እነዚህ በብዛት ፍርድ ቤቶች የሚል መጠሪያ አላቸው። ከፍተኛ ባለስልጣናት፣ ታዋቂ ሰዎች፣ ለስብሰባ የሚመጡ መሪዎች፣ እንግዶች፣ ሀብታም ቱሪስቶች፣ የሀገሪቱ ሀብታሞች የሚጠቀሙባቸው ናቸው። እነዚህ ማሳጅ ቤቶች ለመጠቀም ለአንድ ጊዜ ብቻ ከ3000 እስከ 15000 ብር መያዝ አለብህ። ማንኛውንም አይነት አገልግሎት ታገኛለህ። ቢሆንም ተራ ሰዎች ግን መግባት አይችሉም። በሁለተኛነት ጥላ ፎቅ የሚባሉ ናቸው። ሁሉም አይነት የማሳጅ አገልግሎት ሆነ ወሲብ ታገኛለህ። መካከለኛ ሰዎች የሚጠቀሙባቸው ናቸው። ማንኛውም ሰው መግባት ይችላል። ከ400 ብር እስከ 1200 ብር መያዝ አለብህ። ሶስተኛው ከማናንሽ የሚባሉ ናቸው። ለወሲብ ንግድ ብቻ በሴተኛ አዳሪዎች ጥቃቅንና አነስተኛ እንደሚባሉት ተደራጅተው የሚከፈቱ ናቸው። እነዚህ ዋጋቸው ርካሽ ናቸው። ከ200 ብር እስከ 700 ብር መያዝ ይጠበቅብሃል። አራተኛው ፖስተኛ የሚባሉ ናቸው። የማሳጅና የወሲብ አገልግሎት በስልክ ጥሪ ቤት ለቤት ሲደወልላቸው ሄደው የሚሰሩ ናቸው። እነዚህ ቋሚ ዋጋ የላቸውም። አምስተኛው ዝግ ልዩ የሚባሉ ማሳጅ ቤቶች አሉ። ግብረ ሰዶሞችና ሌዝቢያን የሚጠቀሙባቸው ናቸው። አየህ፣ በማሳጅ ቤት ስም ኢትዮጵያ ውስጥ ኢሉሚናንቲዎች በጣም እየተስፋፉ ናቸው። በዓለም ላይ ወሲብ እንዲስፋፋ፣ ግብረ ሰዶማዊነት እንዲስፋፋ ከፍተኛ ስራ የሚሰሩ ድርጅቶች አንደኛው ኢሉሚናንቲዎች ናቸው። ኢትዮጵያን ደግሞ የአፍሪካ የወሲብ ማዕከል ለማድረግ ከፍተኛ ስራ እየሰሩ ናቸው። ቆይ መንግስት ብዙ ቤቶችን ዘጋ ሲባል ሰምቼ ነበርኩ። የተሳሳተ መረጃ ነው፣ ውሸት ነው። ሲጀምር ህጋዊ ግብር እስከከፈሉ ድረስ ማሳጅ ቤቶችን አይዘጋም። ራሳቸው የመንግስት ባለስልጣናት ምሽት የት የሚገኙ ይመስላል? በየማሳጅ ቤቱ አይደለም እንዴ? እኔ እኮ ስንት ባለስልጣናት አይቻለሁ መሰለ። ግን የሚጠቀሙት በልዩ ሴቶች ነው። ለወጉ መንግስት ዘጋው ይበል እንጂ በአመት አንድ ጊዜ ድንገት የተወሰኑ ሰዎች ይመጡና ማሳጅ ቤት ውስጥ ኮንዶም ካለ ይፈትሻሉ። ከተገኘ ህገወጥ ስራ ላይ በመሰማራት በሚል ዛቻ ቤቱ ይዘጋል ይላሉ። ባለቤቶቹ 10,000 ብር ሙስና ይቦጭቃሉ። በቃ ሰላምታ ተለዋውጠው ይሄዳሉ። ካልሆነም አንዳንዴ ሲቪል ፖሊስ እንዲጠቀም ይልኩና ወሲብ ካደረገ በኋላ ኮንዶሙን ለመረጃ በመያዝ ያዙኝ ልቀቁኝ ይላል። ለእሱም የተወሰነ ብር ትቦጭቃለህ። አለቀ። እንደው ወገንተኛ ሳትሆኚ አንቺ የትኛውን ትደግፊያለሽ? መዘጋት አለባቸው ወይስ የለባቸው? እንዲህ በቀላሉ የሚታይ ጉዳይ እኮ አይደለም። በጣም የተወሰኑ የማሳጅ ማሰልጠኛ ትምህርት ቤቶች አሉ። ቢሆንም በርካታ ሴቶች በማሳጅ ሰልጥነው እየተመረቁ ናቸው። በርካታ ማሳጅ ቤቶች አሉ። ይህንን ንግድ በለው የሥራ ዘርፍ መንግስት አቆመዋለሁ ቢል ለዚያውም እንደ ኢትዮጵያ ባለች ሀገር ጨርሶ የማይታሰብ ነው። ማሳጅ ቤቶች ቢዘጉ ራሱ በሌላ ዘርፍ ስማቸውን ቀይረው ይመጣሉ። ቆይ አንተን አንድ ሀቅ ልጠይቅህ። እሺ፣ በርካታ ማሳጅ ቤቶች እንዳሉ ታውቃለህ። ወጣት ነህ፣ ገንዘብ አለ። ለምን እስከ ዛሬ አልሄድክም? ብዙም ፍላጎት የለኝም። አየህ፣ የምርጫ ጉዳይ ነው። ፍላጎት ከሌለ ምንም ነገር አታደርግም። ማሳጅ ቤት ያለ አንተ ፍላጎት ጎትቶ የሚያስገባ ሰው የለም። ራስህ ነህ በፍላጎት የምትሄደው። ለምሳሌ ማሳጅ ቤት ብትመጣ ራሱ ያለ አንተ ፍላጎት በግድ ወሲብ እናድርግ ሴቶቹ አይሉም። በእርግጥ ማሳጅ ቤት ስለመጣ ማንኛውም ሴት ተጨማሪ ገንዘብ ለማግኘት በተለይ ከማናንሼ ማሳጅ ቤቶች ስትገባ ትቆሰቆሳለህ። ባትፈልግም አፍህን አውጥተህ እንድትናገር፣ እንድትሻፍድ፣ እንዲቆምብህ፣ ወሲብ እንዲያምር ሆን ተብሎ ሴዲውስድ ትደረጋለህ።
ቢሆንም አንተ ጋር የፍላጎት ጭላንጭል ከሌለና ለሚስት አሊያም ለፍቅረኛ ታማኝ ኮንክ በአጠቃላይ ፈስ ያለበት ዝላይ አይችልም የሚባሉ አይነት ወንድ ካልሆንክ ወይም አንተ ውስጥ መነሳሳት ከሌለ ፈተናውን ማለፍ አያቅትህም። ለእኔ ሆነ ለሌሎችም ሴቶች ሲነግሩኝ ግን አብዛኛው ወንዶች ማሳጅ ቤት የሚመጡት ለወሲብ ሲሉ ብቻ ነው። ፀሐይዋ እየጋለች መምጣት ጀምራለች። የደሊላ ወሬ እየጣመኝ ነው። ቁርስ ስላልበላው ደግሞ ሆዴን በመጠኑ እየሞረሞረኝ ነው። ይቅርታ ደሊላ፣ ጨዋታችን በጣም ደስ ብሎኛል። እንቀጥላለን። ቁርስ አልወሰድኩም። ፀሐይዋም እየከበደች ስለሆነ አንቺም ቁርስ እንዳልበላች ተስፋ አድርጋለሁ። ስለዚህ ነይ፣ አሪፍ ቁርስ አለኝ፣ እየበላን እንጫወታለን። በአንድ አፍ አለች። የሀበሻ ወንድ ብሆንም እንደ ሌሎች የሀበሻ ወንዶች በምግብ ስራ አልታማም። እንጀራ መጋገር፣ ወጥ መስራት፣ ዶሮ መስራት፣ ቡና ማፍላት ወዘተ ከሴቶች በላይ የተካንኩበት ስራዬ ነው። በተለይ የ8 ወር የምግብ አሰራር ስልጠና መውሰዴ በጣም ጠቅሞኛል። እናም ምርጥ የሆነ ጨጨብሳ ሰርቼ ከጥሩ የማሽን ቡና ጋር አቅርቤ በላን። በጣም ነበር የተገረመችው። ስንጨርስ ዋው የሚገርም ቁርስ ነው፣ ስለዚህች ሙያማ ሌላ ጊዜ በስፋት እናወራለን፣ ኮርቼብሃለሁ። ወደ ጨዋታችን እንመለስ። ደስ ይለኛል። ለምሳሌ አንተ ማንም ሳያስገድድ ማሳጅ ቤት ብትሄድ እንዳልኩ እውነተኛ ማሳጅ ቤቶች ከሄድክ ትክክለኛ አገልግሎት ይሰጧል። ወሲብ ራሱ ብትጠይቅ እምቢ ትባላለህ። ለማሳጅ ሙያ ክብር ስላላቸው ለገንዘብ ሆነ ለህገወጥ ስራ አይታለሉልህ። እነዚህ መሰል ቤቶች ውስጥ የሚሰሩ ሴቶች በጣም ሃይማኖተኛ፣ ዝሙትን እጅግ የሚጸየፉ፣ በምንም ተአምር በገንዘብ የማትገዛቸው፣ ለወሲብ ሆነ ኤክስትራ ከሚያገኙት በርካታ ገንዘብ ይልቅ በንጹህ ልብ ተደስተው የምትሰጣቸውን በጣም ትንሽዬ ቲፕን የሚመርጡና የሚያከብሩ፣ ስራቸውን ብቻ በፍቅር የሚሰሩ ታማኝ ሰዎች ናቸው። በሌላ በኩል አስመሳይ ማሳጅ ቤቶች ዋና ትኩረት አድርገው የተነሱት ሮማንቲክ ማሳጅ እና ወሲብ ወይም ገንዘብ ስለሆነ ገና እንደገባ ይቆሰቁሷል። በተለይ አዲስ ኮንክ ሙድ ይይዙባል። አዲስነቴ በምን ይታወቃል? ወይ ይሄማ በጣም ተራ ነገር ነው። ለምሳሌ አሮማ ማሳጅ ለመጠቀም 200 ብር ብዙ ቤቶች የተተመነለት ዋጋ ነው። ከዚህ ብር ላይ ማሳጅ ቤት የምትሰሯ ሴት በፐርሰንት ከድርጅቱ ጋር ትካፈላለች። ስለዚህ የእርሷ ጥቅም ትንሽ ስለሆነ አንተን ፍላጎት ካለ እሰየው፣ ከሌለም ሴዲውስ ተደርገ ኤክስትራ አሊያም ወሲብ ብትጠቀም የተሻለ ገንዘብ ስለምታገኝ አንተን ለመቆስቆስ ትዘጋጃለች። እውነቱን ለመናገር ከልምዴ እንዳየሁት እንደ ኢትዮጵያ ወንዶች ደግሞ በተፈጥሯቸው ቶሎና በቀላሉ የሚሻፍዱ የሉም። ስለዚህ አምሮት ውስጥ ማስገባት በጣም ተራና ቀላል ነገር ነው እና አንተ አዲስ መሆንህን ለማወቅ በጣም ቀላል ነው። እንዳልኩ ለምሳሌ አሮማ ስሪኝ ብለኝ ምን አይነት ልስራ ስል ዝም ካልከኝ ወይም አልገባኝም ብለህ ትጠይቀኛለህ። አየህ፣ የምታውቅ ከሆነ ማንኛውም ማሳጅ 4 መሰረታዊ እሽታዎች አሉት። ኤፍ ላርጅ፣ ፈትራሳጅ፣ ዲፕ ቲሹ፣ ፐርኩሽን ይባላሉ። ስለዚህ ከነዚህ ከአራቱ አንደኛውን ከመረጥ አዲስ እንዳሉን ያስታውቃል። ምናልባት ከሌላ ተጠቃሚ መረጃ አሰባስበህ ብትመጣ ራሱ በምታደርገው የሰውነት ሁኔታ ጥያቄ ሳትጠይቅ ራሱ ማወቅ ይቻላል። እንዴ ብዙ ብር በአንድ ቀን ስለምታገኝ እኮ ሳትፈልግ ሰውየውን ትቆሰቁሰዋለህ። ለምሳሌ ቆስቁሰ አንዳንዱ ስሜት ውስጥ ገብቶ ፈርቶ ለመናገር ዝም ሲል የማሳጅ ቤት ቋንቋ ትጠቀማለህ። ተመቸ ትባላለህ። አዎ ትላለህ። ቅር ያለ ነገር አለ? የለም። ይበልጥ እንዲታሽል የምትፈልገው ቦታ አለ? የለም ትላለህ። ልጅቷ ስሜት ውስጥ መግባትን በሰውነት ሙቀት፣ ትኩሳት፣ የቁላ መቆም ስለምታውቅ አንተ አስቀድመ ጥያቄ ሳታነሳ ኤክስትራ ልስራ ትባላለህ። በብዛት ኤክስትራ አገልግሎት የሚሰጠው ሴጋ ለመምታት ወይም ብልትህን እንዲታሽል ነው። ለዚህ አብዛኛው ቤት ተጨማሪ ከ150 እስከ 200 ብር ያስከፍለዋል። ወሲብ ካልክ ተጨማሪ ብር ትጠየቃለህ። በተለይ ጥቢልኝ ካልክም ተጨማሪ ብር ትጠየቃለህ። አየህ፣ አንዲት ሴት በአንድ ቀን ውስጥ አነሰ ከተባለ ከ500 እስከ 3000 ብር ታገኛለች። ስለዚህ ማሳጅ ቤት ያልተበላበት እቁብ ስለሆነ በርካታ ከዩኒቨርሲቲ የተመረቁ ከአረብ ሀገራት የሚመጡ ስራ ያጡ ወጣቶች ሁሉ በመጉረፍ ስራው ላይ እየገቡ ይገኛሉ። ታዲያ በዚያው ልክ በቂ የማሳጅ ዕውቀት ሳይኖራቸው ትምህርት ሳይማሩ
የውሸት ወረቀት እያሰሩ በስራው ላይ የተሰማሩ በጣም በርካታ ሴቶች በመኖራቸው ወንዶች ላይ በጭራሽ መታሸት የሌለባቸውን የሰውነት ክፍሎች በማሸት ከቀላል እስከ ተወሳሰበ ከፍተኛ ጉዳት እያደረሱ ናቸው። ይህ ከፍተኛው ችግር ነው። በዚያ ላይ ጊዜው ያለፈበት የወይራ ዘይት የሚጠቀሙም አሉ። ይህ ደግሞ በቆዳ ላይ ከፍተኛ ጉዳት ያመጣል። ይህን ስታስብ በተለይ ከነርቭ ጋር በሚያያዝ በሽታ በቀላሉ ልትያዝ ትችላለህ። ብዙዎቹ በቂ እውቀት ስለሌላቸው አንድ ሰው ቢበዛ ማሳጅ ቤት ማብዛት የለበትም። እነርሱ ግን ለገንዘባቸው ሲሉ በየቀኑ ብትጠቀም ራሱ ችግር የለውም ይሏል። ለጠየቀኝ ጥያቄ እውነቱን ለመናገር እኔ ማሳጅ ቤቶች ይዘጉ በሚለው በጭራሽ አልስማማም። ይልቅ ማሳጅ ራሱን የቻለ የሕክምና ጥበብ ስለሆነ ትምህርቱ በዘመናዊ መልኩ በየዩኒቨርሲቲዎች ራሱ መሰጠት ያለበት ሙያ ነው። ዋናው ቁም ነገር እኮ ማሳጅ በሰውነት ላይ ምንም ነገር አያደርግም። ሆኖም የሚያደርገው ብቸኛ ነገር ሰውነታችን መደበኛ ተግባራቱን ይበልጥ እንዲያከናውን ያነቃቃል፣ ያበረታታል፣ የሞቱ ሴሎችን ይተካል። ስለዚህ ማሳጅ አንተ ለሌላው ሰው የምታደርገው ሳይሆን ሰውነት አጸፋዊ ምላሽ እንዲሰጥ አንተ የምታነሳሳው ሂደት ነው። ማሳጅ መነቃቃትን ሲሰጥ፣ ሰውነት ደግሞ እንቅስቃሴውን ያካሂዳል። በአጭሩ በማሳጅ የሚገኘው ጥቅም የጡንቻ ውጥረትን ማርገብ፣ ጡንቻዎችን ማጎልበት፣ የደምና የሊምፍ ወይም ቀለም አልባ ፈሳሽ ዝውውርን ማነቃቃት ነው። ስቦችን ማስወገድ፣ የሰውነት እንቅስቃሴን ማፋጠን የመሰሉትን ጥቅሞች ማከናወን ናቸው። ስለዚህ እውነተኛ የሆነውን ማሳጅን ማንኛውም ሰው ሊጠቀመው የሚገባ ዘመናዊ ህይወት ውስጥ ሊኖር የሚገባ ነገር ነው። ስለዚህ አይዘጋት ያለሽ ኖ ቃል በቃል አይዘጋ ማለቴ ሳይሆን እንደነገርኩ ማሳጅ በጣም ጥንቃቄ የሚፈልግና በማንም ተራ ሰው የሚከናወን ሳይሆን ስለ ማሳጅ በቂ እውቀት ባለው ሰው የሚከናወን ከፍተኛ ጥቅም ያለው ሳይንስ ነው። ግን አገራችን ውስጥ አሁን ያሉት በስራው የተሰማሩ 90% የሚሆኑት ማሳጅ ቤቶች ውስጥ የሚሰሩ ሴቶች በእርግጠኝነት በቂ እውቀት የላቸውም። ማሳጅ ማለት በቃ ቀላልና ተራ ድርጊት አድርገው ይቆጥሩታል። እኔ ጋር ተጠቃሚዎች ሲመጡ መጀመሪያ ስለ ጤንነት ሁኔታቸው ነው የምጠይቀው። ምክንያቱም ለማሳጅ የማይስማሙ ህመም ያለባቸው ሰዎች ይኖራሉ። ለምሳሌ ነፍሰ ጡር ሴት በጭራሽ መታሸት የለባትም። ቫሪኮዛ ቬን ችግር ያለበት ግለሰብ በጭራሽ መታሸት የለበትም። ከፍተኛ የደም ግፊት ህመም ያለበት ግለሰብ መሰሎች መታሸት የለባቸውም። እኛ ሀገር ያሉ ሴቶች ለገንዘባቸው ብቻ ሲሉ ያለምንም ጥያቄ በቀጥታ ወደ ስራቸው ነው የሚገቡት። በእነዚህ የተነሳ ማሳጅ ቤት ውስጥ ተጠቅመው ከወጡ በኋላ መንገድ ላይ ራሳቸውን ስተው የሞቱ በርካታ ሰዎች አሉ። አየህ፣ እውነተኛ የማሳጅ ባለሙያ ስትሆን ከፍተኛ ጥንቃቄ የምታደርገው ለገንዘብ ሳይሆን ለሰዎች ጤናና ደህንነት ነው። ከብር ይልቅ የሰው ጤና ይቀድማል። በዚያ ላይ በምንም ተአምር መታሸት የሌለባቸው ከታሹም ከፍተኛ ጥንቃቄ የሚያስፈልጋቸው ቦታዎች አሉ። ለምሳሌ በማንኛውም አጥንቶች፣ አከርካሪ፣ በጉልበት ሎሚዎች ወይም ከጉልበቶች ስር ያበጡ ጡንቻዎች፣ መገጣጠሚያዎች ላይ ማሳጅ ማድረግ አደጋ አለው። ይህን መሰል ነገር በብዛት ስለማያውቁ ስንቶች ለህመም ይዳረጋሉ መሰለ። ለዚህ ነው ሙያውን በተመለከተ ስለ ሙያው በጥንቃቄ በዩኒቨርሲቲ ደረጃ ትምህርት እየተሰጡ በቂ እውቀት ያላቸው ወንዶች ሆነ ሴቶች ተመርቀው በሙያው ላይ መሰማራት አለባቸው የምልህ። የሚገርም እኔ ስለ ሙያው በሚገባ ለማወቅ ስለ ማሳጅ የሚያወሩ በርካታ መጽሐፍትን አንብቤያለሁ። በቪዲዮ የተዘጋጁ ትምህርቶችን ወስጃለሁ። አብረውኝ ለሚሰሩት ራሱ አሰለጥናቸዋለሁ። ችግሩ እንደ ኢትዮጵያ ሴቶች ጠማማ የለም። እንዴት? በጣም ቅናተኞች ነን። ከምትበልጠን ሴት እውቀት ከመውሰድ ይልቅ ማናናቅና ማጥላሸት ይቀናናል። ኖ ይህ ነገር ልክ አይደለም ስትላቸው አታካብጂ ባክሽ፣ ምንም ችግር አያመጣም ወገኛ ብለው ይሰድቧል። በእውቀት የምትበልጣቸውን ሴት ከአጠገባቸው ማባረርን ይመርጣሉ። የኢትዮጵያ ሴቶች ከሴቶች ከሚማሩ ይልቅ ከወንድ መማርን እንደ ክብር ያዩታል። በዚህ የተነሳ ከስንት ሴቶች ጋር ነበር መሰለ መጀመሪያ አካባቢ የምጨቃጨቀውና የምጣላው። ከዚያ መዳረቁ ሲበዛብኝ በዝምታ የራሴን ስራ ብቻ በጥንቃቄ መስራቱን መርጫለሁ። በአጠቃላይ ማሳጅ ቤት የሚሰሩ ሴቶች ራሳቸውን ለማሳደግ ፍላጎት የላቸውም። በግድየለሽነት የመጣውን ሰው ነካክተው ኪሱን አራቁተው መላክ ምርጫቸው ነው። ለምሳሌ አልኮል የጠጣ ሰው በምንም ተአምር ማሳጅ መደረግ የለበትም።
የጀርባ ህመም በተለይ የዲስኮች መንሸራተት ያለበት ሰው መታሸት የለበትም። የካሪዮፕራክተር ዶክተር ወይም የፊዚዮቴራፒስት ባለሙያን አማክሮ ብቻ ነው። አለበለዚያ እዛው ጭጭ ሊል ይችላል። የቆዳ ኢንፌክሽን ያለበት ሰው አይታሽም። ምግብ ከተበላ ከ2 ሰዓት በታች ማሳጅ አይደረግም። የሚገርም ስለ ገላ መታጠብ እንኳን በቂ እውቀት የሌላቸው በርካቶች ናቸው። ማለት በእርግጥ ከማሳጅ በፊት ለብ ያለ ሻወር መውሰድ ችግር የለውም። በጣም በሞቀ ውሃ ታጥቦ ወዲያውኑ ማሳጅ መደረግ ከፍተኛ አደጋ አለው። ይቺን ህግ እንኳ ብዙዎች አያውቁም። በተለይ የካንሰር በሽታ ያለበት ግለሰብ ማሳጅ፣ ለዚያውም ቀላል ማሳጅ የሚፈቀድለት ለእጅና ፊት ብቻ ነው። ይህን የሚያውቁና ጥበቡን አክብሮ የሚሰሩ ትንሽ ናቸው እያልኩ ነው። ሌላው ትልቁ ችግር የማሳጅ ተጠቃሚ ወንዶች ሆኑ ሴቶች ማሳጅ ቤት ይመጣሉ እንጂ ስለ ማሳጅ ብዙዎች አንዳችም እውቀት የላቸውም። እውቀት የሌለውን ሰው ደግሞ እንደሱ ሌላ እውቀት የሌለው ሰው ሲያጋጥመው ደግሞ በምሳሌያዊ አነጋገር ምንድነው የሚባለው? ግም ለግም አብረ አዝግም፣ ወይም አይነ ስውርን እንዴት ሊመራው ይችላል የሚባለው ነው የሚከሰተው። ለማንኛውም ሌላ ማወቅ የምትፈልገው ነገር አለ? ገጠመኞች ንገሪኝ። በጣም ብዙ ነው። የተወሰኑትን ብቻ ልንገር። አባትና ልጅ አብረው መጥተው ተጠቅመው ይሄዳሉ። ልጁ የሊሴ ተማሪ ነው። ሁልጊዜ አባቱን ጓደኛዬ የምታስተናግደው ሲሆን ልጁ የእኔ ደንበኛ ነው። አንድ ጊዜ 10,000 ብር ይዞ መጣ። ሁልጊዜ ሲመጡ ከአባቱ ጋር ነው። እናል ማሳይ ሰርቼው ስጨርስ ዛሬ ለየት ያለ ወሲብ ነው የምፈልገው አለኝ። ምን አይነት ስለው በዝምታ ተነሳና ኪሱ ውስጥ የያዘውን ወረቀት አወጣና ሰጠኝ። የተጠቀለለውን ነገር ስከፍተው ገና ከባንክ እንደታሸገ የወጣ 10,000 ብር ነው። ደነገጥኩ። እኔ ወሲብ ሲጠይቁኝ ከ600 እስከ 1,000 ብር ነው የማስከፍለው። የውጭ ሀገር ዜጋ ከሆነ ዋጋው ይጨምራል። በምንም ተአምር ለአረብ፣ ናይጄሪያና ኬንያ ወንዶች እሺ ብዬ ግን አላውቅም። የሶስቱንም ሀገር ወንዶች በጭራሽ ሰውነቴን አላስነካቸውም እና የሊሴው ተማሪ የሰጠኝ ብር በርካታ ስለነበር ምንድነው አልኩት። የቂጥ ወሲብ ማድረግ እፈልጋለሁ። በጭራሽ አልኩት። ብዙ ለመነኝ፣ እምቢ አልኩት። ታዲያ በሳምንቱ ከአባቱ ጋር ተመልሰው መጡ። እኔን ሳይሆን ሌላ ሴት መርጦ ገባ። ከዚያ ወዲያው የመረጣት ኤዲ የምትባል ልጅ ስለነበረች ልጁን ክፍል ውስጥ አስቀምጠው መጣችና ከደንበኛሽ ጋር ተጣላችሁ እንዴ አለችኝ። አዎ። ለምን? በቀደም የቂጥ ወሲብ ጠይቆኝ እና ምንና አለው እምቢ አልኩት። ስንት ብር ይዞ ነው? 10,000 ግራሲያ ብላኝ ሄደች። የሊሴው ተማሪ ከኤዲ ጋር ብሩን ከፍሏት የቂጥ ወሲብ አደረጉ። እንግዲህ አባት ለልጁ የሚያስተምረውን ተመልከት። አንድ እኛ ጋር የሚሰራ ጆን የሚባል የወንድ ማሳጂስት አለ። እጅግ በርካታ ሴት ደንበኞች አሉት። ልጁ በጣም የሚያምር ወንዳ ወንድ ቁመና ስላለው በቀን ውስጥ ከፍተኛ ገንዘብ ያገኛል። አንድ ጊዜ ታሞ ቀረና አንዲት ደንበኛው መጣች። ጆን የለም እንዴ ስትለን ለቀል ብዬ ወይ ትላንት እንግሊዝ ሄደኩ ስላት ምንም ሳትናገር በድንጋጤ መሬት ላይ ፈረጠች። እንዴት ክው እንዳልኩ ልነግር አልችልም። ልጅቷን ለማረጋጋት 30 ደቂቃ ነበር የፈጀብን። ልጅቷ የአንድ የኢህአዴግ ባለስልጣን ልጅ ነች። ከወር በኋላ ባለስልጣን አባቷ ጆንን አስጠርተውት ወይ አግባት ወይ ሞትህን ምረጥ ተብሎ ጆንም የሆነ ልበ ሙቅ ፈሪ በጭባጫ ነገር ስለሆነ ወዲያው አገባት። ሰርጉ ላይ የነበረውን ውስኪ ብዛትና ሰው እንደዋ ሲራጨው ስታይ ወይ ኢትዮጵያ አዘንኩልሽ፣ ሙሰኞች ብሩን ቦጠቦጡልሽ ትል ነበር። ስለ ኢህአዴግ ከተነሳ አንድ ቀጫጫ ደንበኛ ነበር። ብዙ ስለማያወራ ቀለል ያሉ አልባሳት ብቻ እየመረጠ ስለሚለብስ ደስ ይለኛል። ወሲብ ላይም በጣም ጎበዝ ከመሆኑ ባሻገር ኤችአይቪ ስለሚፈራ በጣም ጠንቃቃ ነው። በጣም ስንግባባ ማውራት ጀመርን። አንድ ጊዜ በነገራችን ላይ ስምሽን አልወደውም አለኝ። ለምን ስለው ደሊላ ማለት የሳምሶን ጸጉር አስላጭታ ኃይሉ እንዲነጠቅ ያደረገች ሴት ስለሆነች በመጽሐፍ ቅዱስ ላይ ታሪኳን ካነበብኩ በኋላ ደሊላ የሚል ስም ያስጠላኛል። ስለዚህ ከዛሬ ጀምሮ ማርሲላስ እያልኩ ነው የምጠራሽ። ዋው በጣም ደስ የሚል ስም ነው። አመሰግናለሁ። በነገራችን ላይ የራስሽን ማሳጅ ቤት መክፈት ትፈልጊያለሽ? በጭራሽ። ለምን? እኔም የግድ ሆኖብኝ ነው የምሰራው እንጂ ዝሙት እኮ በጣም አጸያፊ ድርጊት ነው። በዚያ ላይ በዝሙት የሚመጣ ብር ራሱ በረከት የለውም። ምንም ሳታደርግበት ቶሎ ነው የሚያልቀው። እና ሌላ ስራ ምን ትሰሪያለሽ? አልወሰንኩም፣ ግን ይህን ስራ ቶሎ መተው እንዳለብኝ ውስጤ ይነግረኛል። ምክንያቱም
በህይወት ከመራራ ሀቅ ጋር ሁሌ እየተጣላ መኖር አትችልም። ለምሳሌ አንተ ፍቅረኛ ማሳጅ ቤት ብትሰራ ታገባታለህ? ሳትዋሽ ንገረኝ። በጭራሽ። ለምን? መቼም መልሱን መገመት አያቅትሽም። ዝሙተኛ ሴትን ማን ይፈልጋታል? ይልቅ ለምን ስራ አላስቀጥርሽም? ደስ ይለኛል። ምን አይነት ነው? እኔ የኢህአዴግ ደህንነት ነኝ። ከፈለግሽ አዲስ አበባ ውስጥ እንዳንቺ ለይምሰል ማሳጅ ቤትም የሚሰሩ የደህንነት ሰዎች አሉ። ስለዚህ አንቺም ከፈለሽ ላስቀጥርሽ እችላለሁ። አመሰግናለሁ፣ ግን አልፈልግም። ለምን? በጣም ቀላል ስራ፣ ግን አሪፍ ገንዘብ እኮ ታገኛለሽ። ቀልጣፋ ከሆንሽ ደግሞ አንዱን ባለስልጣን በፍጥነት ትጠብሻለሽ። በእርግጥ ህይወት ራሷ ፖለቲካ ናት። አፍሪካ ሆነ ኢትዮጵያ ውስጥ ፖለቲከኛ መሆን ግን የአዞ እንባ ማንባት ነው። እኔ ደግሞ የአዞ እንባ ማንባት ስለማልፈልግ ከፖለቲካ ጋር ግንኙነት ያላቸውን ስራዎች አልሰራም። በአነጋገሬ ከተቀየምክ ይቅርታ፣ የሚሰማኝን ነው የተናገርኩት። ለማንኛውም አስቢበት አለኝ። ብዙ ጊዜ እየመጣ ጨቀጨቀኝ። እምቢ ስለው ተፋጣኝ። አንድ ጊዜ ደግሞ አንዲት ሌዝቢያን መጣ ብር አውጥታ ስትለምነኝ እምቢ ስላት በግድ ልትስመኝ ስትል የተጣላሁትን አረሰው። የኔን ሳይሆን በጣም የሚገርመኝ የሌላ ሰው ታሪክ ልንገር። ደስ ይለኛል። መጀመሪያ በጥንቁልና ታምናለህ? በሰይጣን አምናለሁ። ዓለም ደግሞ የሰይጣን ነች። ሰይጣን ኢየሱስን ራሱ ሊፈትነው ተራራ ላይ ወስዶት አልነበረም? በቃ የሰይጣን ስራ በለው ጥንቁልና። መጀመሪያ ስሰራበት የነበረው ማሳጅ ቤት ውስጥ አንዲት አውጥቼዋለሁ የምንላት ልጅ ነበረች። በጣም ሸንቃጣ ውብ ልጅ ነች። አውጥቼዋለሁ የሚል ስም የሰጠናት ይህንን ቃል በብዛት ስለምትጠቀም ነው። ኢትዮጵያ ውስጥ ያላወጣችው ዝነኛ ሰው የለም። ስለ ማንኛውም ሰው ሲነሳ እንዳወጣቻቸው ትናገራለች። ቴዲ ውይ ገና ታዋቂ ሳይሆን የምሽት ከተፋ ሲዘፍን አውጥቼዋለሁ። በእውቀቱ ውይ አዲስ አበባ ዩኒቨርሲቲ እያለን። አቤል ውይ እሱንማ። ሰይፉ ውይ የኔ መላጣ እሱንማ። ዮሴፍ ውይ የኔ የዳ አምባ እሱንማ። የማትለው ነገር የለም። ድንገት ለመታዘብ ልታገኛቸው የማትችላቸውን ሰዎች በመፈለግ ስትጠይቃትም ምላሽ አታጣም። መለስ በሐሳቤ አውጥቼዋለሁ ትላለች። ይቺ ልጅ አንድ ቀን ለብቻ የጠርታኝ በቀስታ 1000 ብር ትከፍያለሽ አለችኝ። ለምን አልኳት። ደንበኛ ማሰሪያ ሰጥሻለሁ። የምን ማሰሪያ? ቅባት ነው። የምን ቅባት? የተደገመበት። ምን እያወራሽ ነው? የተደገመበት ቅባት አለኝ። የሚመጡት ወንዶች ላይ ሁሉ ከጀርባቸው ጠብ አድርገሽ ማሸት ብቻ ነው። ከዚያ አንቺ ጋር ብቻ ይመላለሳሉ። አንቺ የጠየቅሻቸውን ብር ይከፍሉሻል። መተት ነው? አዎ። ድግምት? አዎ። አይ ይቅርብኝ፣ ለአንቺው ብዬ ነው አለችኝ። እውነቷን ነበር። እርሷ ጋር በየሰዓቱ በወረፋ ለመጠቀም የሚመጡትን ወንዶች ብዛት ብታይ ትደነግጣለህ። በተለይ ቅዳሜና እሑድ የመኪናው ብዛት ሰርግ ቤት ነው የሚመስለው አለችና ድንገት በትኩረት እየተመለከተችኝ ለቁርሱና ለጨዋታችን በጣም አመሰግናለሁ። ሌላ ጊዜ በስፋት እንጫወታለን። አሁን ልሂድ አለችኝ። ወሬዋ ድንገት በመቋረጡ ቅር ቢለኝም እኔም አመሰግናለሁ አልኳት። ከደሊላ ጋር ለመጀመሪያ ጊዜ ያወራነው ይህን ነበር። ከዚያማ ይበልጥ ተግባባን። ንጽህና በጣም ትወዳለች። አንዳንዴ የግቢውን አበቦች ውሃ ታጠጣለች፣ ትከረክማለች። በተለይ ነፋሻማዋ የግቢው መዝናኛ ቦታ በጣም ስለተመቻት ቀን ቀን ስራ ሳይኖራት መጽሐፍ ታነብበታለች። ደስ ሲላትም ትተኛበታለች። በብዛት ግን ስራ ቦታ ስለምታሳልፍ ቤት ውስጥ አትገኝም። ደሊላ ማንም ስለሌላት አዘንኩላት። ልጅ መውለድ ስለማትችል አዘንኩላት። ለድርሰቴ መነሻ ሐሳብ አሊያም ገጸ ባህሪ ልትሆነኝ ስለምትችል ይበልጥ ልቀርባት ወሰንኩ። በዚያ ላይ እውነቱን ለመናገር ደሊላ የሆነ ደስ የሚል ነገርም አላት። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።